ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እንግዲህ ዩናይትድን በተመለከታችሁት መልኩ ትላንትም በጣም ውድ የሆነ 3 ነጥብ ጥሏል ቡድኑ። አሁን በቀጥታ ወደ ትላንቱ ጨዋታ እንግባ እና ስለ ጨዋታው ያለንን ነገር እንተንፍስ በሚለው ነው ሰላምታ ካቀረብኩላችሁ ዘንድ ቤተሰቦች ጥሩ ስሜት ላይ እንዳልሆናችሁ እረዳለሁ። የማንኛውም የዩናይትድ ደጋፊ ኦፍኮርስ አሁን ጥሩ ስሜት ላይ ሊሆን አይችልም። በተለይ ከትላንቱ እጃችን ላይ ከነበረው እና ባለቀ ደቂቃ ተቆጥሮብን ካጣነው ነጥብ አንጻር መናደዳችን፣ መበሳጨታችን በጣም አግባብ ነው። ግን መላመድ ያለብን ነገር ይመስለኛል። አሁን በቃ አዳፕት ማድረግ አለብን። ዩናይትድ እየሆነ ያለው እያሳየን ያለው ባህሪ ይሄን አይነት ዩናይትድ ማለት ይሄ ነው። በቃ አሁን የምትጨብጡት አይደለም። ዩናይትድ ማለት ንፋስ ነው፣ አይጨበጥም። ምንም የምትጨብጡት ቡድን አይደለም። ምንም ፕሬዲክት የምታደርጉት ቡድን አይደለም። እዛ ነው ባለፉት ጥቂት ሳምንታት በጣም ጥንቃቄ መምረጥ የፈለግኩት። ዩናይትድ በድፍረት ያሸንፋል ብዬ መናገርም መገመትም እንደው ፕሪዲክት ማድረግም ጀምረን ነበር። ስለ ጨዋታዎች ይሄ ውጤት ሊመዘገብ ይችላል እያለን። አሁን ግን ይሄ ማንቸስተር ዩናይትድ ምንም የምትገምቱት ለግምት አስቸጋሪ ንፋስ የማይጨበጥ አሰልጣኙ የሚሰራውን የሚያደርገውን ነገር የማያቅ ተጫዋቾቹ በራሳቸው የማይተማመኑ ወይም ደግሞ ግብዞች ብላችሁ ውሰዱት። 1-0 ከምሩ በኋላ በቃ ልክ ኢንድ ኦፍ ወርልድ አድርገው የሚያስቡ በቃ ይሄን ጨዋታ አሸንፈናል፣ 3 ነጥብ ይዘን ወተናል፣ አግኝተናል ብለው ገና ደቂቃዎች 20 ምናምን ደቂቃዎች በጨዋታው ላይ እየቀሩት የሚኮፈሱ አይነት ተጫዋቾች ናቸው አሁን ያሉን የዩናይትድ ተጫዋቾች። አሰልጣኙ የሚያደርገውን ነገር የሚሰራውን ነገር እንዲሁ የሚያውቅ አይመስልም። አሁን በተለይ ማለት ነው ቅያሪዎቹ ውጤት እያመጡለን አይደለም። ዩናይትድን ይበልጥ የሚቀይራቸው ተጫዋቾች እየጎዱት፣ አንዳንድ ጊዜ ይዞት የሚገባው አሰላለፍ በጣም ግራ የሚያጋባ፣ ይህን ጌም ማኔጅመንቱ ላይ አሁንም ጥያቄ እንድናነሳ የሚያደርገን ብዙ ጊዜ የሚሰራቸው ቅያሪዎች እንደው የማያሳምኑ እና ቡድኑን ሲለውጡት ሳይሆን ቡድኑን ውጤት እና ነጥብ ሲያሳጡት እየተመለከትን መተናል። ከማንቸስተር ዩናይትድ በፕሪሚየር ሊጉ መጀመሪያ ላይ ሲያሳየው የነበረው እንደው እንቅስቃሴ ይሄ ቅርጽ ያለው ቡድን መምሰሉ እና መጫወት የሚፈልግበት መንገድ እንደዚሁ ፍንጭ የሰጠ ቲም መምሰሉ አሁን እየደበዘዘ ቀስ በቀስ በሂደት እየጠፋ ማንቸስተር ዩናይትድ ምን መጫወት እንደሚፈልግ ቲሙ በምን አይነት አጫወት እንደዚሁ መቀጠል እንደሚፈልግ የማናውቅበት፣ አሰልጣኙም ቢሆን ምን አይነት የጨዋታ አይደንቲቲ ነው ዩናይትድ መጫወት የሚፈልገው የሚለውን ነገር እኔ ተጫዋቾቹም የሚያውቁ አይመስልም። በጣም ግራ የተጋባ አይነት ቲም ነው ዩናይትድ እየመሰለ የሚገኘው ማለት ነው። እና ከዚህ ማንቸስተር ዩናይትድ እንደው አደለም ቶፕ 4 ጨርሶ ወደ አውሮፓ መድረክ መብቃት ቀርቶ እንደው የሚቃረቡም አይመስልም እውነት ለመናገር። አሁን እዚህ ጋር ፍራንክሊ ነው የምናወራው ቤተሰቦች። ከዚህ በፊት እንዳልኩት ስለ ዩናይትድ እንደዚህ ሸፋፍነን የምናወራው ነገር የለም። በግልጽ ነው መነጋገር ያለብን ስለ ቲሙ ድክመት እና አውሮፓ ሻምፒዮንስ ሊግ አይደለም አሁን እኔ ዩናይትድን የምጠብቀው እያልኳቸው ያለሁት። ዩናይትድ አሁን ይሄ የሚድ ቴብል ቲም ሆኗል። ይሄ ወገብ ላይ የሚጨርስ አይነት ቡድን ነው እንጂ ለአውሮፓ ሻምፒዮንስ ሊግ የሚበቃ ቡድን አይደለም። ቤተሰቦች ሀፍቶ አክሰፕት ወደፊት ሊቀየር ይችላል አላውቅም። አሁን ያለው ማንቸስተር ዩናይትድ ግን ዩናይትድን ወደ አውሮፓ መድረኮች የሚመልስ ሳይሆን የሚቃረብ እንኳን አይደለም እያልኳቸው ነው ያለሁት ፋሚሊዎች። እና ቡድኑ አሁን እየሰጠኝ ያለው ስሜት እና እያሳየን የሚገኘው እንቅስቃሴ እያሳየን የሚገኘው አንፕሬዲክተብል መሆን ይሄንን ነው የሚያመላክተን። እና ሩበን አሞሪም በዩናይትድ ቤት የሚቆይ አይመስለኝ። እንደው እናንተስ እንደ ደጋፊ ከዚህ በኋላ ሩበን አሞሪም የሚቆይ በሚለው ሀሳብ ላይ እንደው ተስማማላችሁ? አሰልጣኙ ለውጥ ያመጣሉ፣ ቡድን ውስጥ በአጠቃላይ ይቀየራሉ ብላችሁ ነው የምታስቡ? ነገሮችን ከዚህ በኋላ ተርን አራውንድ ማድረግ ይችላሉ ወይ? ወጥ የሆነ አቋምስ ማሳየት ይችላሉ? ማንቸስተር ዩናይትድ 7 ተከታታይ የሆነ ጨዋታው ነው ትላንት ጎል ሲቆጠርበት 1-0 መራ ቡድኑ። ኦኬ በቃ አሁን 1-0 እየመራ ነው ብለው ደግሞ ተጫዋቾቹ ሪላክስ ማድረግ ጀመሩ። እውነት ለመናገር በጣም ሪላክስ ማድረግ ጀመሩ። በቃ ጨዋታቸው በጣም የሆነ የግብዝነት ነው የሚመስለው። በቃ እናሸንፈዋለን 3 ነጥቡን አግኝተናል ብለው ነው እየተጫወቱ ያለ የሚመስለው። ያውም በጣም ከባድ በሆነው በእንግሊዝ ፕሪሚየር ሊግ ውስጥ ብዙ ጎሎች በሚቆጠሩበት ዌስትሃም እና በጣም መጥፎ የሆነ ሲዝን እያሳለፈ ባለ ቲም ጋር ነው እየገጠምን ያለ ነው በኦልድ ትራፎርድ። ያቺ 1 ጎል ከተቆጠረች በኋላ እንደተለመደው ሩበን አሞሪም
የመከላከል ቅያሬዎችን ማድረግ ጀመሩ። ተጫዋቾቹ ወደኋላ ሴት ባክ ማድረግ ጀመሩ እና ቡድኑ በቃ ዲፌንድ ማድረግ ጀመረ፣ መከላከል ጀመረ ማለት ነው። እና ይህንን መከላከል ሲጀምር ዌስትሃም ዩናይትዶች ደግሞ አንዳንድ የማጥቃት እድሎችን መፍጠር ጀመሩ፣ ጫና ማሳደር ጀመሩ ዩናይትድ ላይ እና ጎል ሊያስቆጥሩ እንደሚችሉ ዩናይትድ እንደው በ1 ለባዶ ውጤት መተማመን እንደሌለበት በጨዋታው ላይ በጣም ግልጽ ነበር። ይበልጥ ጎሉ ከተቆጠረ በኋላ ቲሙ ማጥቃት ነበር መቻል ነበረበት። የምናስባቸው ተጫዋቾቻችን ከዚህ በፊት በማጥቃት የሚያግዙን እኔ ትላንት አማድን ነው በቃ እንደ ትክክለኛ አደጋ ለመፍጠር ዌስትሃም ላይ በደንብ ሻርፕ ሆኖ ጫና ለማሳደር በኢንቴንሲቲ ሲጫወት የነበረ ልጅ ነው። ዩናይትድ ጥሩ ባልነበረባቸው በባለፉት ጨዋታዎች ሁሉ ሳይቀር እነ ብሪያን ምቡሞ አቋማቸው እየወረደ ነው። አሁን ብሪያን ምቡሞ በራሱ የዩናይትድ ተጫዋች እየመሰለ ነው። እኔ ስናገረው በጣም አዝናለሁ ቤተሰቦች፣ ይህ ዩናይትድ ተጫዋች እየመሰለ ነው። ከዚህ በፊት የነበሩት ይሄ ሩጫዎቹ ኢንቴንሲቲዎቹ በሚፈልገው ልክ ተጫዋቹ የሚፈልገውን እንቅስቃሴ ማድረግ ሩጫዎችን ማድረግ እና ጎሎችን መሞከር የለም፣ አሁን የለም። በቃ ኦን ራይት ሜንታሊቲ ላይ አይደለም ልጁ የሚገኘው። ብሪያን ምቡሞ ብሬንትፎርድ ያለውን ብሪያን ምቡሞ ሳይሆን አሁን ዩናይትድ ቤት ውስጥ ያለውን ብሪያን ምቡሞን እየመሰለ ነው። ይሄ ዩናይትድ ችግር ነው። ዩናይትድ ችግሩን አጋብቶበታል እያልኳቸው ነው ቤተሰቦቻችን። እና ማቲያስ ኩኛም ቢሆን በተመሳሳይ ነው። ትላንት ኦልሞስት ተጫዋቹ ጠፍቶ ነበር። ይሄ የሚሆነው በምንም ምክንያት አይደለም። ምክንያቱም ሩበን አሞሪም ለተጫዋቾቹ ይመጠናል ያሏቸውን ቦታዎች እያሰለፏቸው ነው የሚገኙት ተጫዋቾቹን፣ ሁለቱንም ተጫዋቾች ቢሆን በእኔ አጨዋወት ሲስተም ለእነኚህ ተጫዋቾች ወሳኝ ናቸው፣ በጣም ያስፈልጉኛል ብሎ አሰልጣኙ ከክለቡ አመራሮች ጋር በመነጋገር ያመጣቸው ተጫዋቾች ናቸው። ስለዚህ እነኚህ ተጫዋቾች መተው የማይመቻቸው ከሆነ የሚጠፉ ከሆነ እንደዚህ አሰልጣኙ በአግባቡ እየተጠቀመባቸው አይደለም ማለት ነው። በአግባቡ እየተጠቀመባቸው አይደለም ማለት ነው እና ይህን ደካማ የሆነ ሜንታሊቲ እና ተጫዋቾችን ማጥፋት አሁን እነኚህ ልጆች ላይ ዩናይትድ እያስተጋባ እንደሆነና እንደው እንዳጋባባቸው ዩናይትድን ብለድና ሜንታሊቲ አሁን እየወረሱ እንደሆነ ነው እኔ አሁን እየሰጋሁ ያለሁት ማለት ነው። እና ትላንት ብሪያን ምቡሞ ልክ አልነበርም። ስለዚህ አንዱን ጎል ካስቆጠሩ በኋላ በተለየና ሞር እንደው በማጥቃት ፍላጎት ቲሙ ወደፊት እየተጫወተ ተጨማሪ ጎል አስቆጥሮ ጨዋታውን መግደል ሲገባው ሴት ባክ አድርጎ ወደኋላ መከላከል ጀመረ። ዌስትሃም ዩናይትዶች እድል እንደሚያገኙ ምንም ጥያቄ የለውም ነበር እና ያንን እድል አገኙ፣ አጋጣሚ ያገኙ፣ ጎሉን አስቆጠሩ። በቃ ዛት አሁን ያ ጎል ከተቆጠረ በኋላ ደግሞ ዩናይትድን ተጫዋቾች እንቅስቃሴ ሲተመልከቱ የመጨረሻዎቹን 5-6 ደቂቃዎች ማለት ነው ጎሉ አቻ ከሆኑ በኋላ የሆነ እርጀንሲው ነበር፣ የሆነ ጥድፊያ ነበር። ዩናይትድ በቃ አቻ ሊወጣ ነው የሚል ፍራቻ ማለት ነው እና ተጫዋቾቹ አይምሯቸው በቃ ጨዋታውን ለማሸነፍ ስለሆነ እንደው ጎል አግኝቶ ጨዋታውን አሸንፎ ለመውጣት የነበረ እርጀንሲ ነበረ አቻ ከሆኑ በኋላ። አሁን እኔ ግራ የሚገባኝ ነገር ይሄ እርጀንሲ መጀመሪያ የታል? ልክ ፊሽካ ዳኛ እንደነፋ ዩናይትድ እንደው ጎል ማስቆጠር አለበት ማሸነፍ አለበት የሚለው ከአቻው በኋላ የነበረው ጥድፊያ እና የነበረው ይሄ ሳይኮሎጂ ጎል የማስቆጠር ወከባው መጀመሪያ የት ሄዶ ነበር? መጀመሪያስ ሪላክስ የሚያስደርገን ነገር ምንድን ነው? ተጫዋቾቻችን አንድ ጎል ካስቆጠሩ በኋላ እንደው ሪላክስ እንዲያደርጉ እና የሆነ ወዳጅነት ጨዋታ የሚያስመስሉበት ምክንያት ምንድን ነው? ዩናይትድ ቤት ውስጥ እኔ ያልገባኝ ነገር ይሄ ነው ቤተሰቦች። የአርጀንሲ ቀድሞ መምጣት ነበረበት ዩናይትድ ጋር። ምክንያቱም ዩናይትድ እንደዚህ አይነት ቡድን ነው የምናውቀው። ዩናይትድ አንድ ካገባ በኋላ የማይረካ በአንድ ጎል ተጨማሪ ጎል ማስቆጠር የሚፈልግ በተደጋጋሚ ጎሎችን አስቆጥሮ ጨዋታውን ኪል ማድረግ የሚፈልግ 3-4 ለባዶ 5 ለባዶ እየመራ ዩናይትድ ተጨማሪ አንድ ጎል ለማስቆጠር የሚጥር ዩናይትድ ነው መሆን የነበረበት እንጂ አንድ ጎል ካስቆጠርን በኋላ በቃ ሶኬ ጨዋታውን ገለናል፣ አሸንፈናል፣ ይሄን ውጤት ይዘን መውጣት አለብን በሚል ፍራቻ ተከላካዮችን ማስገባት ወይ ደግሞ ተጫዋቾቹ ቢሆን በጣም ሪላክስ ማድረግ ጌም ላይ ያውም እኮ በእንግሊዝ ፕሪሚየር ሊግ በጣም ጥሩ ተጫዋቾች ባሉበት ሊግ ውስጥ በእንደዚህ አይነት ሪላክሴሽን ሙድ ውስጥ መጫወት እና በእንደዚህ በእጅ የገባን እድል ቦትል ማድረግ በጣም ይሄ የሚያሳፍር ነገር ነው። በጣም የሚያሳፍር ነገር። አሁን የባለፉት ሁለት ጨዋታ እንግዲህ በጣም ውድ 5 ነጥብ ጣለን ማለት ነው። አያችሁ፣ በኤቨርተኑም ጨዋታ በትላንቱም ጨዋታ ደግሞ 2 ነጥብ ጣለን። የሚያሳዝነው ሌሎች ቲሞች ነጥብ በጣሉልን ሰዓት ቶተንሃም ነጥብ ጥሏል በዚህ ሳምንት። ሊቨርፑልም ቢሆን አቻ ወጥቷል።
ቼልሲም ደግሞ ተሸንፏል። ከዚህ በላይ በጣም ጥሩ እድል አናገኝም ነበር። በጣም ጥሩ እድል 3 ነጥብ ማግኘት በቃ ግዴታ የሆነበት ጨዋታ ነበር። አሁን የትላንቱ አሁን በኤቨርተን ጨዋታ ሲቆጨን ደግሞ የትላንትን በዚህ መልኩ ተደገመ። ያውም ኦልድ ትራፎርድ በዚህ መልኩ ተደገመ። ዩናይትድ ማሸነፍ ባለበት ሰዓት ስሊፕ ያደርጋል። ማሸነፍ ባለበት ሰዓትና ወሳኝ በሆነበት ሰዓት ነጥብ ስሊፕ ያደርጋል። በየትኛውም መድረክ በየትኛውም ውድድር ላይ ከአምና ጀምሮ ያየነው የሩበን አሞሪም ቲም ነው። ጥሩ ጥሩ ይሄዳል ቲሙ። በቃ እዚህ ጋር የሆነ ነገር መስራት አለበት፣ ማሸነፍ አለበት መስት ነው ብላችሁ ስጠብቁት ዩናይትድ የለም። ይህን የኤሮፓ ሊግ ፋይናሉ ላይ ከቶተንሃም ጋር ባደረግነው ጨዋታ ማለት ነው። አሁንም በዚህ ሲዝን ትላንት ተመለከት ነው ዩናይትድ ከ9ኛ ደረጃ ወደ 5ኛ ደረጃ መቀመጥ የሚያስችለውን ውጤት ማስመዝገብ ትላንት ይችል ነበር ቢያሸንፍ ኖሮ። በአንድ ጊዜ ወደ 5ኛ ዩናይትድ መምጣት ይችላል እና ቶፕ 4 ገብቶ ለማጠናቀቅ በጣም በቅርብ ርቀትና ጥሩ ተፎካካሪ መሆን ዩናይትድ ይችል ነበር ትላንት። ግን ይሄን እድል ምን አደረጉ? አመከኑት ማለት ነው። ተጫዋቾቻችን በቃ አመከኑት። በፕሪሚየር ሊጉ በርካታ ጎል የተቆጠረበት ቡድን ነው ዌስትሃም ዩናይትድ ማለት ነው። ትላንት ምንም ግልጽ የሆነ እንደው ለመናገርም እንደው ከአንዳንድ በተለይ ከረፍት በፊት ከነበሩ አንዳንድ በጣም አደገኛ ሙከራዎች ውጪ ዩናይትድ እንደው ጭራሽ ሲጠቃ እነሱ ዌስትሃም ዩናይትዶች እንደው ሲሄዱ 4 ሆኖ ለ2 ያስጨንቋቸው ነበር እና በጣም አስፈሪ ቡድን ይመስሉ ነበር ወደፊት ሲሄዱ በተለይ ማለት ይገርነሱ ነበር፣ ሻርፕነሱ ነበር። በቃ ዩናይትድን ለማሸነፍ ጉጉቱ ነበራቸው እነሱ ከጨዋታው የሆነ ነገር ውጤት ይዞ ለመውጣት እነሱ ጋር እርጀንሲው ነበር። ይሄ በጣም የሚያስገርመኝ ባህሪ ነው። አሁን ዩናይትድ ላይ እየታዘብኩ ያለው በጣም ሌዚነስ፣ የአእምሮ ይሄ ደካማነት፣ ዊክነስ፣ ሪላክሴሽን በቃ ጨዋታውን ገለናል። ይሄ መኮፈስም በሩት ጨዋታው ላይ እና በጣም ዝቅተኛ ግምት መስጠት ለሌሎች ቲሞች በጣም ዝቅተኛ ግምት መስጠት በተለይ እንደዚህ ላሉ በጣም አቨሬጅ ለሆኑ ቲሞች ከዩናይትድ ተጫዋቾችን እያየሁት የመጣው ነገር ነው ማለት ነው። በተቃራኒው ደግሞ እነኚህ በፕሪሚየር ሊጉ ደካማ እንቅስቃሴ የሚያደርጉ ቲሞች ዩናይትድ ጋር ሲመጡ በጣም በሙሉ ፍላጎት እየተጫወቱ ያለበት ሁኔታ ነው ያለው። ዩናይትድ ማሳየት ያለበትን ባህሪ እነሱ እያሳዩ ነው የሚገኙት። በፕሪሚየር ሊጉ ቀላል የሚባል ቲም የለም። ሪላክስ የምታደርጉበት ቲም የለም። ይሄ የጤና ሊግ አይደለም። ፕሪሚየር ሊጉ ለእያንዳንዱ ቡድን ፋየት ያስፈልጋል። ዌስትሃም ዩናይትድ በርካታ ጎሎች እየተቆጠሩበት በደንብ ተፋልሞ እኮ ነው ቤተሰቦቻችን በደንብ ተፋልሞ ለቡድኖች ጨዋታዎችን አስቸጋሪ አድርጎ ነው። በቀላሉ ኢዝሊ ተሸንፎ እኮ አይደለም ዌስትሃም ዩናይትድ የትኛውም ክለብ በእንግሊዝ ፕሪሚየር ሊግ ኢዝሊ ዲፊትድም ቢሆን ክለብ የለም። ኢቨን ወልቭስም ቢሆን ማለት ነው ወልቭስም ቢሆን በቀላሉ የሚሸነፍ ቡድን የለም። ፈተና ይሰጣችኋል እያንዳንዱ ቲም። አሁን ይሄ ማንቸስተር ዩናይትድ ነው። ቀጣይ እንግዲህ አሁኑ በፕሪሚየር ሊጉ በጣም መጥፎ ሲዘን እያሳለፈ ነው የሚባለውን ወልቭስን ሄዶ በወልቭስ ሜዳ የሚገጥመው። በወልቭስ ሜዳ ደግሞ ብዙ ጊዜ ማንቸስተር ዩናይትድ ይቸገራል። ስለዚህ ወልቭስ ሜዳ ሄዶ ዩናይትድ የመጀመሪያውን የፕሪሚየር ሊግ ድል ለወልቭስ ሊሰጥ ይችላል። ወልቭሶች የመጀመሪያ ፕሪሚየር ሊግ ድላችንን ማንቸስተር ዩናይትድ ላይ እናስመዘግባለን ብለው ከዩናይትድ ጋር በጣም ምርጥ እንቅስቃሴ አድርገው ጨዋታውን ሊያሸንፉ ይችላሉ ነው የምላችሁ ቤተሰቦች፣ ሊያሸንፉ ይችላሉ። ዩናይትድ በወልቭስም እንዲሁ በጣም ሊበለጥና ሻርፕ በሆነ መንገድ እነሱ በደንብ ሴት ባክ አድርገው ተከላክለው በካውንተር እየወጡ ዩናይትድ ላይ አደጋ ሊያደርሱ ዩናይትድን ሾክ ሊያደርጉት ይችላሉ። እኛንም ቢሆን ሾክ ሊያደርጉን ይችላሉ ማለት ነው ወልቭሶች። እና አስቡት እስቲ የመጀመሪያው ፕሪሚየር ሊግ ድላቸውን ማንቸስተር ዩናይትድ ላይ ተቀናጁ ሲባል በዚህ ሲዝን ወልቭሶች በጣም ግሬት ሼም እኮ ነው። ዩናይትድ ኢዝሊ ማሸነፍ እንደው ነበረበት ብለን ከምናስበው ጨዋታ መካከል አንዱ የወልቭስ ነው። አሁንም የምናስበው ያንን ነው። ዩናይትድ ማሸነፍ በቃ አለበት ወልቭስን ብለን እንላለን። እንዴት አድርገን እርግጠኛ እንሆን ነው አሁን ትልቁ ጥያቄ። ቤተሰቦቻችን ይህን ነገር በተደጋጋሚ ተናግሬዋለሁ። አሁን ስለ ማንቸስተር ዩናይትድ እርግጠኛ እኔ ሆኜ ፕሪዲክትም አላደርግም። እንደው በጣም ኔጌቲቭ እየሆንኩባችሁም አይደለም፣ ግን ፊልም አደርገውና የሚታየኝ ነገር ዩናይትድን በተመለከተ በቃ ጀስት ላይክ ይሄ መደጋገም ነው። ይሄው ተመሳሳይ አሁን ያሳለፍንባቸውን የሲዝኑን ጨዋታዎች አይነት ሁኔታዎች የሚደጋገሙ እየመሰለኝ የሚደጋገሙ ለውጥ የማይ አይመስልኝም ማንቸስተር ዩናይትድ ቤት። ለዛ ነው አሁን ሩበን አሞሪም በዩናይትድ ቤት እንደው ይቆይ የሚል እምነት አላችሁ፣ አሰልጣኙ ላይ እምነት አላችሁ። አሁንም ስቲል አሰልጣኙ መቆየት አለበት ወይ ብላችሁ ታስባላችሁ ወይ ብዬ የጠየቁ እኔ አላቅም። ሩበን አሞሪም በዚህ ሁኔታ
በማንቸስተር ዩናይትድ ቤት ይቆያል የሚል እምነት የለኝ። ምክንያቱም እንዲቆይ ድጋፍ እንድናደርግለት አሰልጣኙ እና እስካሁንም ብዙ ነገር ደግፈነዋል። ከዚህም በኋላ እንድንደግፈው የሚያደርገን ምክንያት ያለ አይመስለኝም። አሰልጣኙ ብዙ ነገሮችን ማሻሻል መቀየር ነበረበት፣ ግን ያን ማድረግ አልቻለም። ተስፋም እየሰጠን አይደለም። እኔ ተስፋ ቆርጫለሁ አሁን በአሰልጣኙ እውነት ለመናገር በተጫዋቾቹ ብቻ አይደለም፣ ትልቁን ድርሻ የሚወስዱ ተጫዋቾቹ እንደሆኑ አውቃለሁ። አሰልጣኙ የሚሰራቸው ስህተቶች ደግሞ ሲጨመሩ እነኚህ ስህተቶች ደግሞ አሰልጣኙ ለስንብት የሚዳርጉት መሆኑን በእርግጠኝነት እንደው መገመት መናገር ይችላሉ። ሲዝኑን አሞሪም የሚጨርስ አይመስለኝም። እውነት ለመናገር ቤተሰቦች የሚጨርስ አይመስለኝም። እየተቀየረ አይደለም። ምንም አይነት ለውጥ እያሳየን አይደለም። አሞሪም ዩናይትድን ወደ ባሰ ነገር ውስጥ እየከተተው ነው የሚገኘው እና አሁን ሁሉንም ነገር ያጣ ዩናይትድ ነው የሚመስለኝ። ይሄ መሰለኝ ያለው ያን ነው። ሁሉንም ነገር ያጣ ዩናይትድ በቃ በጣም ማትተማመኑበት የማይጨበጥ አሰልጣኙ ራሱ ምን እንደተፈጠረ ቲም ውስጥ የማያውቀው መቀየር የማይችላቸው ችግሮች ቲም ውስጥ እንዳሉ ተጫዋቾቹም በቃ ምንም ማድረግ የማይችሉ ደካማ ተጫዋቾች እንደሆኑ እየተመለከትኩ ነው ያለሁትና ዩናይትድ ውጤት እንደውም ቢያመጣ አይመስለኝም። ቅድም ነግሬያቸዋለሁ። ዩናይትድ አውሮፓ መድረክ ገብቶ ያጠናቅቃል ማለት በዚህ ሁኔታ በፍጹም አይታሰብም። አሁን ደጋፊነቱን ተዉት። እዚህ ጋር ሪያል የሆነ ተውክ ነው የሚያስፈልገን። ትክክለኛ ወሬ ያስፈልጋል። ትክክለኛ የሆነ ንግግር ያስፈልገናል። ችግሩ ምንድን ነው? እኔ ያላቅም ቤተሰቦች በጣም በርካታ ችግሮች ነው ዩናይትድ ያሉበት ከተጫዋቾቹ ጀምሮ ኢቨን አሁን አሰልጣኙም ጀምሮ በአሰልጣኝ ብዙ ጊዜ ስህተት መስራት አለበት ብዬ እኔ በግል ላይ አላስብም። በተለይ አቀያየር ላይ ኢንጌም ማኔጅመንት ላይ ግን አሰልጣኙ ስህተት መስራቱን አሁንም ቀጥሏል። ትላንትም ይሄንን አሳይቶናል። አንዳንድ ቅያሬዎቹ ላይ አሰላለፎቹ ላይ ለምሳሌ አሁን ሄቨን ትላንት ቋሚ አድርጎ አሰልፎታል። ለምን ሲባል ዮሮ ስህተት ሰራ በባለፉት ጨዋታዎች ላይ ግን ደግሞ ሄቨንም ገብቶ በመጀመሪያው 45 ያሳየን እንቅስቃሴ ተጫዋቹ ጥሩ እንዳልነበረ ሬዲ እንዳልነበረ ለጨዋታው ያስታውቃል። ሬዲ አልነበረም፣ ልጁ ዝግጁ አልነበረም። ምናልባት የማቲያስ ዴሊክት መጎዳት እድል ፈጥሮለት ሊሆን ይችላል። ግን ዮሮ እስካሁን በመጣበት መንገድ ዮሮ ቋሚ ሆኖ መሰለፍ መቻል ነበረበት። እሺ ይሄንን ባነን እና ወዲያው ቀየረ፣ ዮሮን ቀይሮ አስገባ ማለት ነው። በቃ ኢትስ ኦኬ፣ በጣም ጥሩ ነው ይሄ። ከረፍት በኋላ ደግሞ ያደረጋቸውን አንዳንድ ቅያሬዎች ደግሞ ስትመለከቱ መልሳችሁ አሰልጣኙ ላይ ጥያቄ እንድታነሱ ያደርጋችኋል። ውሳኔዎቹ በሙሉ ዩናይትድን ውጤት እያስገኙ ሳይሆን ቅያሬዎቹ በአጠቃላይ ዩናይትድን ውጤት እያሰጡ ነው የሚገኙት። አንዳንድ ጊዜ ምንም ባይቀይር ብላችሁ ሁሉ ታስባላችሁ። ልክ እንደ ትላንቱ አይነት ጨዋታ እንደው ምንም አይነት ቅያሬ ባያደርግ ቀይሮ ያስገባቸው ልጆች ለአሰልጣኙ ሲያስመሰግኑት አላየንም በየጨዋታዎቹ ላይ። ይልቁንስ በተቃራኒው አሰልጣኙን ሲያስወቅሱት እና ለምን እነኚህን ተጫዋቾች ቀይሮ አሰልጣኙ አስገባቸው ተብሎ እንዲወቀስ ነው እያስደረጉት ያለው ማለት ነው። ይሄ ነገሩ አሰልጣኙ እየወሰዳቸው ያሉ ውሳኔዎች በተለይ ጨዋታ እያደረግን ባለንበት ሰዓት ቲሙን እየጠቀሙት አይደለም። ቶታሊ መጥፎ ገድ እየሆኑ ነው ለዩናይትድ ማለት ነው። አይገባቸውም። አንዳንድ ቅያሬዎቹ አሁን አይገባቸውም። ለምሳሌ አሁን ኡጋርቴ ለምንድን ነው የትላንቱ ጨዋታ ላይ ተቀይሮ የገባው? ሌሎች አማራጮችስ የሉትም ነበር? ኮቢ ሜኖስ ቤንች ላይ አይደለም። ሁሉ ጊዜ ኡጋርቴን ቀይሮ ያስገባል። ኡጋርቴ ከገባ በኋላ ግን ቡድኑ ጎል እየተቆጠረበትና በእጁ ያለውን ውጤት እያጣ ነው ቲሙ የመጣው። ለምንድን ነው ለየት ያለ ነገርስ የማይሞክረው? ትላንት ዲያጎ ዳሎ መቀየሩስ ምንድን ነው ምክንያቱ? ዶርጉ መግባቱስ ለማንቸስተር ዩናይትድ የሰጠው ጥቅም ምንድን ነው? ምን ለውጥ አመጣ የሚለውን ጥያቄ ማንሳት እንደው ያስፈልጋል። አንዳንድ ቅያሬዎቹ ላይ ቤተሰቦቻችን እሱ ሞር ዲፌንሲቭ መሆን ፈልጓል በትላንቱ ጨዋታ ሞር ዲፌንሲቭ። ምክንያቱም 1-0 ዩናይትድ እየመራ ነው። ስለዚህ ውጤቱን አስጠብቄ ልውጣ ነው እንግዲህ ወደኋላ ሴት ባክ አድርጌ ልከላከል እናችን 3 ነጥብ ይዤ ልውጣ ነው። ዌስትሃም ዩናይትድ ደግሞ ጫና እየፈጠረ ነው። ዩናይትድ ወደኋላ በሸሸ ቁጥር እነሱ የሆነ የጎል እድል እንደሚያገኙ እርግጥ ነው። በቃ የሆነ ኮርዳ እንኳን ያገኛሉ። ያችን ኮርዳ ሊጠቀሙበት ይችላሉ። እንደ አጋጣሚ ሆኖ ደግሞ ያን እድል አገኙ፣ አስቆጠሩ። 87ኛው ደቂቃ ዩናይትድ ምንም ማምጣት በማይችልበት ይኸውላችሁ ወደፊት ሄዶ ጎል ያስቆጥራል ብላችሁ ከዛ ደቂቃ በኋላ እርግጠኛ የማትሆኑበት ዩናይትድ እንኳን 87ኛው ደቂቃ አይደለም 60ኛው ደቂቃ ላይ ቢቆጠርበት እና አቻ ቢሆን ጎል ያስቆጥራል ዩናይትድ እና ያሸንፋል ብላችሁ የማትገምቱት ዩናይትድ። ምክንያቱም አሳዩና እዛ ላይ አየናቸው እኮ በቃ ጎል የማስቆጠር ምንም የሚጠጋ ጎል የማስቆጠር የመሽተት ባህሪ ዩናይትድ ትላንት የለውም ነበር፣ አይመስልም ነበር በቃ ምክንያቱም ብሪያን ምቤሞ የለም ነበር ትላንት ጨዋታው እንቅስቃሴ ላይ ማቲያስ ኩኛ
አላቅም ጉዳቱ ሊሆን ይችላል። እኔ ከቲሙ ጋር እሱም ጥሩ እንትን እየሆነለት አይመስለኝም። ትላንት ኦልሬዲ በቃ በጣም ጠፍቶ ነበርኩኝ ስጠብቀው ማለት ነው። ስቴፕ ባክ ማድረግ ያለበት ሁኔታ ላይ ስቴፕ አፕ ማድረግ ባለበት ጨዋታ ላይ ትላንት ኩኛ ሲጠፋ ነበር። እኔ ከትላንት ከማቲያስ ኩኛ በጣም ብዙ ጠብቄ ነበር። በቃ ቲሙን ይዞ መውጣት እና የሆነ ነገር ማድረግ ነበረበት ብዬ ነበር፣ ግን የለም። ብሪያንም በሞ አላቅም ምክንያቱ ምን እንደሆነ ትላንት ጠፍቶ። አማድ ነበር የሆነ ጥረት ሲያደርግ የነበረው ፊት መስመር ላይ ማለት ነው። ዘርክዚም ቢሆን ዘርክዚ ነው የሆነ የሚያስፈራ ሞገስ ያለው የ9 ቁጥር አጥቂ ተጫዋቻችን አይደለም እና ሪያል የሆነ ለዩናይትድ ጎል አስቆጥሮ ቲሙን እንዲያሸንፍ ማድረግ የሚችል ተጫዋች እንኳን 87ኛው ደቂቃ ዩናይትድ ተቆጥሮበት ቀደም ብሎ ቢቆጠርበትም ዩናይትድ የሚያሸንፍ ቲም አይመስልም። ጎል ለማስቆጠር የተቃረበ ቡድን አይመስልም። ከዩናይትድ ይልቅ እንደውም ዌስትሃም ዩናይትዶች ናቸው በቦዌል አማካኝነት አደገኛ የሆኑ የማግባት እድሎችን ሲፈጥሩ የነበሩ። ይሄ ነገር እኔ በጣም ውስጤን ያመኛል። ምክንያቱም የዩናይትድ ተጫዋቾች አደጋ መፍጠር የሚያስችል ብቃት እንዳላቸው አውቃለሁ። አላቸው። ይሄ ብሪያኖ ምቤሞም አለው፣ ማቲያስ ኩኛም አለው። አሳይተውናል። ሌላ ቲም ውስጥ ብሬንትፎርድ ውስጥ፣ ወልቭስ ውስጥ በደንብ አድርገው አሳይተውናል። አማድም ቢሆን ቀላል ተጫዋች አይደለም። ብሩኖ ፈርናንዴዝም እንደዚሁ በ10 ቁጥር ቦታ ላይ ቢጫወት አማካይ እያደረገው ነው አሁን የሚያጫውተው እኮ። በጣም የሚያስገርም ነው። ሁሉ ጊዜ አንድ አይነት አስተሳሰብ አሰልጣኙ አንድ አይነት አስተሳሰብ። እስቲ በአንዳንድ ጨዋታ እንኳን ቀየር አድርጌ ተጫዋቾቹ በሚፈልጉት ቦታ አሰልፌ ቲሙን ለየው ልሞክረው ብሎ አይልም። እስቲ ኮቢ ሜኖን እንኳን ዛሬ ከማነው ከካዛሚሮ ጋር ላጣምሮ አማካይ ክፍልና ብሩኖ ፈርናንዴዝን ወደፊት ወስጄ 10 ቁጥር ቦታ ላይ ላሰልፈው ብሎ አሰልጣኙ አንድ ቀን እንኳን ተሳስቶ በአንድ ጨዋታ ዩናይትድ ነጥብ መጣሉ መሸነፉ ላይ ቀር በአንድ ጨዋታ ላይ እንኳን አሰልጣኙ ሞክሮት ቀየር ያለ ነገር ለየት ያለ ነገር ሞክሮ ሊያይ ፈቃደኛ የሆነ አሰልጣኝ አይመስልም። ሁሌ ተመሳሳይ የሆነ ቦሪንግ ሆነ። አሁን ዩናይትድ በጣም አሰልች ሆነ፣ አሰልጣኙም አሰልች ሆነ፣ ዩናይትድም ለመመልከት በጣም የሚያሰልች ቲም ሆነ። እውነት ለመናገር ቤተሰቦቻችን ሁል ጊዜ ተመሳሳይ ነገር ሁል ጊዜ በሶስት ሴንተር ባክ ማይሰራ ሶስት ሴንተር ባክ ሁሌ ጀስት ቼንጅ ሰምቲንግ የሆነ ነገር ቀይሮ ለምን አይሞክርም? የሆነ ነገር ለመቀየር ድፍረት እንዴት የለውም አሰልጣኙ? ሁል ጊዜ ሪጅድ፣ ሁል ጊዜ ጎማ እንዴት ይኮናል? ቤተሰቦቻችን ሁል ጊዜ በጣም የሚያስጠላ የሆነ እምነት አሰልጣኙ ያለው በጣም የሚያስጠላ እምነት። ሰው እንዴት የሆነ ነገር በአንዳንድ ጨዋታዎች ላይ አይቀይርም? የሆነ ነገር በአንዳንድ ጨዋታዎች ላይ ስቲል የሆነ ነገር እንኳን ትራይ ለምን አያደርግ አይሞክርም? በቃ ሰለቸን እኮ እኛ በሶስት ሴንተር ባክ ሰልችቶናል ዩናይትድ መጫወት። አሁን አሞሪም በሚፈልገውና እየተከተለ ባለው ፎርሜሽን ዩናይትድን ማየት በቃ ሰለቸን እኛ አስጠልቶናል። ተጫዋቾቹም እኮ እርግጠኛ ነኝ ውስጣቸው ይህን የሆነ እንደዚህ አይነት ነገር ስሜት ይሆናል። የሆነ ነገር ለምን አይቀይርም? የተለየ ነገር ይኖራቸዋል፣ ተቃውሞ ይኖራቸዋል እኮ እነሱ ውስጣቸው፣ ልክ እንደ ተመልካች እንደ ደጋፊ ሁሉ ማለት ነው። እኔ ያልኩት ለምን አልሆንም? ሁልጊዜ በእኔ ሀሳብ እኔ እንትን በቃ ይሄ ሲስተም ካልሆነ ሌላ ሲስተም ልጠቀም አልችልም። ይሄ ነገር ካልሆነ ከሶስት ሴንተር ባክ ውጭ ካልሆነ ፖፑን ቢመጣ እንደው ጳጳሱን ቢመጣ የእንትኑ ሀሳቤን ያስቀይረኝ አይነት ነገር። የምን ድርቅና ነው ቤተሰቦች? ድርቅና በቃ በጣም ድርቅና የሚያስጠላ ይሄ ሪጂዲቲ ማለት ነው፣ ጥብቅ መሆን እና ይሄ ነገር እኔ በጣም ሰለችኝ። አሁን ቤተሰቦቻችን በጣም ይሰለቻል ይሄ ነገር። በዚሁ ከቀጠለ አሰልጣኙን በዩናይትድ ቤት አይደለም ለቀጣዮቹ 10 ዓመታት ለቀጣዮቹ እንደው 10 ቀናትም ላይ ያቆየው ይችላል። ቀጣይ የምናደርጋቸው ጨዋታዎች ዩናይትድ በዚህ መልኩ የሚቀጥል ከሆነ መልሶ ያኔ ሲወሩ የነበሩ ነገሮች አሰልጣኙ ከዩናይትድ መልቀቅ አለበት፣ ከላይ እሱን መተካት አለበት የሚለው ነገር መልሶ ሊነሳ ይችላል። አሁን ሩበን አሞሪም አውት ከሚሉት ውስጥ አይደለሁም እኔ ግን ወደዛ እየሄድኩኝ ነው ያለሁት። በአሰልጣኙ ተስፋ ልቆርጥ በጣም ተቃርቤያለሁ። አሰልጣኙ የዩናይትድን ዴስቲኒ የሚቀየር እየመሰለኝ አይደለም። በቃ ሂዝ ኖት ደ ራይት ፐርሰን እያልኩኝ ውስጤ እያመነ የመጣበት ጊዜ አሁን ነው። ቤተሰቦቻችን ትክክለኛው አሰልጣኝ ትክክለኛው ሰው ዩናይትድን ወደ ከፍታ ለመመለስ አይመስለኝም። ትክክለኛው ሰው አይመስለኝም። ምክንያቱም የሚወስናቸው ውሳኔዎች ዲሲሽኖቹ በሙሉ አሰልጣኙ አጌንስት ዩናይትድ ሪዛልት ነው እየሄዱ የሚገኙት ማለት ነው። ዩናይትድን ውጤት እያመጡለት ሳይሆን ዩናይትድን ውጤት እያሰጡት ነው የሚገኙት። ስለዚህ የትኛውም አሰልጣኝ ወደፊት ዩናይትድን ታላቅ ለማድረግ ትክክለኛ ዩናይትድ አሰልጣኝ ነው ብሎ በዛ አሰልጣኝ ላይ ለማመን አትሊስት እንደው አጫወቱም ተዉት፣ የሚከተለውን ፎርሜሽን ተዉት እና የሚወስናቸው ውሳኔዎች አትሊስት ትክክል መሆን አለበት።
ሁሌም ባይሆን ቤተሰቦቻችን አብዛኛው ጊዜ አሰልጣኙ ውሳኔ ትክክል መሆን መቻል አለበት። ስህተት የማይሰራ አሰልጣኝ የለም። ብዙ አሰልጣኞች ስህተት ይሰራሉ። እሱም እንደተናገረው ብዙ ስህተቶችን ሰርቻለሁ፣ ግን ከስህተቶቼ ደግሞ ብዙ ተምሬያለሁ ብለዋል እኮ አሞሪም። ግን ሴም ሚስቴክ እሱ ሲሰራቸው የነበሩ ሚስቴኮችን አምና በበርካታ ጨዋታዎች ላይ የሰራቸውን ስህተቶች አሁንም እየደገማቸው ነው የሚገኙት። አሰልጣኙ ምንም የተቀየረበት ነገር የለም። ምንም የተማረበት ነገር የለም። ውጤት ዩናይትድን እያመጣለት አይደለም። ውጤት ዩናይትድን እያሳጣበት ነው የኔ ሀሳብ ቤተሰቦቻችን። እና አሰልጣኙ ይሰናበት የሚል አቋም የለኝም። አሁንም ቢሆን ሩበን አሞሪም አውት የምል ሰው አይደለሁም። ለምን ብትሉኝ ምክንያቱም ዩናይትድ አሞሪምን ካሰናበተ ማርኬቱ ላይ እሱን ሊተካ የሚችል በትክክል ዩናይትድን ወደ ከፍታው እንደው ሊያመጣው የሚችል ማርኬቱ ላይ እንደው በጣም ጥሩ የሆነ አሰልጣኝ አለ ብዬ በግሌ ሊያልስም ዩናይትድን ሊቀየር የሚችል ፕላስ የክለቡ አመራሮችም ከዚህ በፊት የሰጡትን አስተያየት ሰምታችኋል ቤተሰቦቻችን። በቃ የሆነ ነገር የተቀየረ መስሎን ነበር። ራትክሊፍ ያንን ነገር ሲያወሩ 3 ዓመት ለሩበን አሞሪም ኮንትራቱ አለው እንሰጠዋለን 3 ዓመቱን በትዕግስት ብለው ተናግሮ ነበር ሰር ጂም ራትክሊፍ። ይህን ድጋፍ ሲሰጡት እና በወቅቱ የቲሙ እንቅስቃሴ ስፕሪት ጥሩ ነበር። ሩበን አሞሪምን እንደው በደንብ ደግፈ ነው ነበር። አሁን ደግሞ መልሰን በዛ ስሜት ውስጥ ማለት ነው ሩበን አሞሪም ይሰናበት ብለን በነበርንበት ሰዓት ያለንበትን ስሜት አሁን አሰልጣኙ እያስታወሰ የሚገኘው። ስለዚህ ቲሙ ተመልሶ እዛው ደካማ የሆነ ሜንታሊቲ ይዞ እዛው ነገር ላይ ሆኗል ማለት ነው። ተመልሷል በቃ ወደ ድሮ። አሰልጣኙ ላይ እምነት እንድናጣ አድርጎናል ቡድኑ። አሰልጣኙም ቢሆን በሚሰራቸው ነገሮች እምነት እንዳናደርግበት አድርጎ እንድንጠራጠሩ እያደረገ ነው የሚገኝ። አሰልጣኙ ቢሳካለት ቢሆንለት በዩናይትድ ቤት እንደው በቀጣዮቹ 10 ዓመታትም ቢቆይ አሰልጣኝ ምንም ጥያቄ የለውም፣ ችግር የለብንም እኛ እሱን መደግፍ። ግን ይቆያሉ ወይ በዚህ ሁኔታ አሰልጣኙ በዚህ ድርቅና ውስጥ በዚህ ሬጀሪቲ ውስጥ መቀጠል ይችላሉ በዩናይትድ ቤት የሚለውን ስናይ እኔ አይመስለኝም። እንደዛ አይደለም እየሸተተኝ ያለው እና እንደዛ አይደለም አሁን ኤክስፔክት እያደረግኩ የምገኘው ማለት ነው። ሲዝኑን ላይ ያጠናቀቅ ይችላል በዩናይትድ ቤት። እውነት ለመናገር እኔ እያመወረድኩበት አይደለም። ሩበን አሞሪም ችግሩ የእሱ ብቻ ነው ብዬም እኔ በግሌ አላስብም። ለዛ ነው እሱ ላይ እንደዚህ ሀርሽ የሆኑ ነገሮችን ለመናገር በድፍረት ሀሳብ ቢሆንም እኔ የግሌ ሀሳብ ቢሆንም ቤተሰቦቼ የእናንተን አላውቅም። እናንተም የሚሰማችሁ ይሄ ነው ጥፋተኛ ይሄን ሰው ነው ብሌም የማደርገው ብላችሁ ተጫዋቾቹን፣ የክለቡን አመራሮች ወይ እንደኔ አሰልጣኙን አንዳንድ ውሳኔዎቹ ላይ ልትወቅሱ ትችላላችሁ። ግን የሆነ ነገር ትክክል አይደለም። በቃ የሆነ ትክክል አይደለም። ዘራይት ፐርሰን ዩናይትድን ፎር ዘ ኔክስት 10 ይርስ ለመምራት ትክክለኛው አሰልጣኝ አይመስለኝም። አይ ዶንት ቲንክ ሶ። ውስጤ እየነገረኝ ያለው ነገር አይደለም። ቤተሰቦቻችን አሁን ኮቢ ሜናውን ቀይሮ የማያስገባበት ምክንያት ፐርሰናል ካልሆነ በስተቀር እኔ ምንም ሊገባኝ አልቻለም። ይሄ ከፎርሜሽኑ ጋር አንጻር ስለ ፎርሜሽን አይደለም አሁን የምናወራው ቤተሰቦቻችን። እንደው አቀያየሩ ላይ ማኑኤል ኡጋርቴ ሁሌ ተቀይሮ የሚገባበትና ዩናይትድ ውጤት የሚያጣበት በእጁ የነበረውን ነጥብ አቶ የሚወጣበት ምክንያት ምን እንደሆነ አንደርስታንድ ላድረግ አልችልም። ኮቢ ሜኖን እዛ ጋር አሰልፎ የግለ ፐርሰናል ችግር የማይኖርበት ከሆነ አሰልጣኙ ለምን ካሜሮና ኮቢ ሜኖን አሰልፎ ብሩኖ ፈርናንዴዝን ከፊት እንደዚሁ አይጫወቱ በፈለገው በ10 ቁጥር ቦታ ላይ አሰልጣኙ ማድረግ አይፈልግም። በቃ የግል ፐርሰናል የሆነ ጥላቻ ነው የሚመስለው። ፐርሰናል የሆነ ጥላቻ። ይሄ ማን ማኔጅመንቱ ጥሩ አይደለም። ማን ማኔጅመንቱ የአሰልጣኙ ተጫዋቾችን የሚይዝበት መንገድ አሁን ሁሉንም አይደለም። ምክንያቱም አንዳንድ ተጫዋቾች ፍጹም አይነኬ ናቸው። መጥፎ ቢጫወቱም ሜዳ ውስጥ ይቆያሉ። ምንም ጥያቄ የለው። ለምሳሌ ብሩኖ ፈርናንዴዝ ማንሳት ይችላሉ። የሚነካ ተጫዋች አይደለም። የፈለገ 90 ደቂቃ መጥፎ ቢጫወት ብሩኖ ፈርናንዴዝ ቀይረህ የምታስወጣው ተጫዋች አይደለም። አያረገውም አሰልጣኙ። አንዳንድ ተጫዋቾች ደግሞ የፈለገ ቲሙ እንደው መቀየር ቢፈልግም ተጫዋቾች መውጣት ካለባቸው እንደው አሰልጣኙ ላያስወጣ ይችላል። ፕላስ ደግሞ ቀይሮም ማስገባት እያለበት ላያስገባቸው ይችላል። ልክ እንደ ኮቢ ሜኖ አይነት ነገር ማለት ነው። ለራሱ ቃለ መሀል ላይ የገባ ይመስላል። በቃ ኮቢ ሜኖን በዚህ ሲዝን እንደው ከ171 ወይ 72 ደቂቃ በላይ አላጫውተውም በዚህ ሲዝን። በቃ ይበቃዋል። ይሄን ደቂቃ ከተጫወተ 2 ጨዋታ እኮ አይሞላም። ኮቢ ሜኖ በዩናይትድ ማሊያ ተቀይሮ እንዲሁ ገብቶ ጨዋታ ያደረገበት በዚህ ሲዝን ማለት ነው 2 ጨዋታ ደቂቃ እንኳን አይሞላም። 170 ምናምን ደቂቃ ነው የተጫወተው ልጁ። ኡጋርቴ ግን ይገባል።
ኡጋርቴ ይገባል። ምን አመጣ ለዩናይትድ? እሱ ገብቶ እሱ ከገባ በኋላ ምን አይነት ውጤት ዩናይትድ አመጣ ብላችሁ ስታዩ ደግሞ ውጤቱን የምታዩት ነው። ማኑኤል ኡጋርቴ ዩናይትድ መጥፎ እድል ምልክት እየሆነ ነው የሚገኝ። እሱ ተቀይሮ በገባ ቁጥር ዩናይትድ ውጤት ያጣል፣ ውጤት ያጣል። ውጤት ዩናይትድ እያጣ ከሄደ ማጣቱ ካልቀረ ለምን ስራ አያደርግም? አይሞክርም ሩበን አሞሪም እሱን እና ካሳሚሮን ሚን ኮቢ ሜኖ እና ካሳሚሮን አማካይ ቦታ ላይ ያሰልፎ ብሩኖን ወደ 10 ቁጥር ወደሚፈልገው ቦታ መልሶት ለምን አያይም? አንድ ጨዋታ ምንድን ነው ችግሩ? ይሄ አሰልጣኙ ማየቱ ምንድን ነው ችግሩ? ይሄን ያህል ኢንድ ኦፍ ወርልድ ነው ወይ? በቃ ዩናይትድ ከፕሪሚየር ሊጉ ይወርዳል እንዴ? አይወርድም እኮ። አንድ ጌም ላይ ቢሞክረው እየተሸነፈ እኮ ነው። ኦልትራፎርድ ላይ በጎዶሎ ተጫዋች በኤቨርተን ሁሉ ዩናይትድ እኮ እየተሸነፈ ነው። በቃ ሌታሲ እንየው ይህን ለየት ያለውን ነገር ደግሞ አሰልጣኙ ይሞክር እኒ እና ምናልባት አሰልጣኙ ውሳኔው ትክክል ነው ብለን እኮ ያን ከአሰልጣኙ ጎን እኮ ልንቆም እንችላለን። ሩበን አሞሪም እንደዚህ የማያደርግበት ምክንያት ይሄ ስለሆነ ነው ብለን በጨዋታው ላይ እንረዳለን። ኮቢም ይሄ ነው ቢሆን እኮ አምኖ ይቀመጣል። ቤተሰቦቻችን ይሄ ሂውጅ የሆነ ታለንት ነው። እንደው ጥላቻ የማይኖረው ከሆነ አንዳንድ ሰዎች እንደውም ይሄ አሰልጣኝ የዩናይትድ ታዳጊዎችን እየገደለ ነው ብለው ተናግሯል። ትክክል ነው። ትክክል ነው። የሚመስለው እንደዛ ነው። ድፍረት ያለው አሰልጣኝ አይደለም። የዩናይትድን ታዳጊዎች እንደው ቀይሮ ማስገባት አይደለም እነሱን የመጫወት እድል እንኳን መስጠት አሰልጣኙ እየከበደው ነው የሚገኘው። ሌሎች አሰልጣኞች እኮ በዚህ ተሻሉን። ከሱ በፊት የነበሩ አሰልጣኞች እነ ኤሪክ ቴናግ እኮ በድፍረት አሰልፈው ነው ኮቢ ሜኖን እና ባንዶ ጋርናቾር እኮ ያሳየን አይደል? ቤተሰቦች እነኝን ሁለት ልጆች እኮ የመጫወት እድል የሰጣቸው ኤሪክ ቴናግ። ይሄ የዩናይትድ ባህል ነው። የሚመጡ አሰልጣኞች ለአንዳንድ ተጫዋቾች የመሰለፍ የመጫወት እድል ይሰጣሉ፣ ያሳዩናል ማለት ነው። ይሄን ሉዊስ ቫን ሃልም ከዚህ በፊት እንዳደረጉት አሳይተውናል፣ ማርከስ ራሽፎርድ ላይ ማለት ነው። ሌሎችም አሰልጣኞች እንደዚህ አድርጓል። እስቲ አሞሪም ድፍረቱ የቱ ጋር ነው? የትኛውን ተጫዋች ነው ለማብቃትና ራሱን እንዲያሳይ እድል የሰጠው? የዩናይትድ ታዳጊ ተጫዋች ማለት ነው። ይፈራል። ፈሪ አሰልጣኝ ነው። እየፈራም ደግሞ እሱ የሚወስናቸው ውሳኔዎች ፍጹም እየሰሩ አይደለም። እኛ እንዳናመሰግነው እንኳን ከአሰልጣኙ ጎን እንዳንቆምና ትክክል ነው እንዳንለው እሱ የሚያደርጋቸው የሚወስናቸው ውሳኔዎች ደግሞ ትክክል ሲሆኑ ላይ እያየን አይደለም ማለት ነው። እና እሱን ሰፖርት የምናደርግበት አሞሪም ስቴይ ማድረግ አለበት፣ በዩናይትድ ቤት መቆየት አለበት ብለን የምንከራከርበት ጊዜ አሁን እያበቃ የመጣ ይመስለኛል። ቤተሰቦች አሁን ምናልባት ይሄን ቪዲዮ አሁን ስትሰሙ በጣም ኔጋቲቭ ሆኜባችሁ ሊሆን ይችላል። ቤተሰቦቻችን ግን ኢቲ ደ ወይ አይ ፊል ነው እየተሰማኝ ያለው ነገር አሁን ፊልም የማደርገው ነገር ስለሆነ ነው። እና ስለ ጨዋታ እንደው ስለ ትላንቱ ጨዋታ እንዲህ ነበር ብሎ ማውራትና ታክቲካዊ የሆኑ ጉዳዮች ላይ እንዲሁ መናገር ምንም እርባና ቢስ ነው፣ ምንም ጥቅም የለውም፣ ጥቅም አልባ ነው። ዩናይትድ አሁን እየተቸገረ ያለባቸው ነገሮች ከዛ በላይ ናቸው ማለት ነው። ይሄ የሆኑ ፐርሰናል ነገሮች ናቸው። አንዳንድ ጊዜ ፐርሰናል በቃ እያንዳንዱ ሰው ለዩናይትድ ውድቀት አስተዋጽኦ እያበረከተ ነው። እያንዳንዱ ሰው ማለት ነው። እያንዳንዱ ሰው አሰልጣኙ ጀምሮ ከተጫዋቾቹም ላይ እንዲሁ ያለው ችግር የክለቡ አመራሮችም ቢሆኑ አሰልጣኙን በደንብ በርከት አድርገው ተጫዋቾችን አምጥተው አለመደገፍ። አምና እኮ 500 ሚሊዮን ዩሮ ማውጣት የነበረበት ማንቸስተር ዩናይትድ ነው ከሊቨርፑል ይልቅ 500 ሚሊዮን ዩሮ አውጥቶ አሰልጣኙን መደገፍ ያለበት። በቃ እነሱ 200 ሚሊዮን ባወጡ በቃ እጅ በደረት አደረጉ። ዩናይትድ ቶፕ 4 መግባት አለበት፣ ቶፕ 6 መግባት አለበት ብለው ማለት ነው። በቅድ ምናምን አወጡ ማለት ነው። በውስጥ የምራቸውን ነው ሪሊ የምራቸውን ነው። ቤተሰቦች አሁን የዩናይትድ አመራሮች በዚህ ሁኔታ ነው አሰልጣኙን መደገፍ ያለባቸው። እኔ አሰልጣኙን እኮ አሁን እንደደግፍ ሳይሆን ከሱ በቃ ስንበት ጋር በተያያዘ እንደው በሱም ላይ 100% መፍረድ የሚከብደኝ በቂ የሆነ ድጋፍ ደግሞ ተደርጎለታል ብዬ ደግሞ አላም እውነት ለመናገር በቂ የሆነ ድጋፍ ዩናይትድ 500 ሚሊዮን ዩሮ መመደብና ለአሰልጣኙ የሚፈልጋቸውን ተጫዋቾች በየቦታው ማሟላት ነበረበት አመራሩ። ሁሉም ሰው የራሱን አስተዋጽኦ እያበረከተ ነው ዩናይትድ እንዲወድቅ። ሰር ጂም ራትክሊፍ እኔ ገንዘቡን ኬትም ያምጡት ኬትም ይውለዱ ኬትም ይፍጠሩት ብቻ ላይ የሆነ ነገር ማድረግ መቻል ነበረባቸው። የሊቨርፑል ባጀት ዩናይትድ ቤት ውስጥ መኖር መቻል ነበረበት። አማካዮች መምጣት ነበረባቸው። 1-2 ቤተሰቦች አማካዮች መምጣት ነበረባቸው። እንዲሁም የክንፍ ተጫዋቾች ይሄ በሁለቱም ፍላንክ ያሉ ክንፍ ተጫዋቾች መምጣት ነበረባቸው ዩናይትድ ቤት አትሊስት ቢያንስ
አሰልጣኙን በበቂ ሁኔታ መደገፍ አልተቻለም። በቃ በፕሪሚየር ሊጉ ጥሩ ሲዘን ያሳለፉ 2 ጥሩ ጎል አግቢዎችና ጎል አሲስተሮች ከፕሪሚየር ሊጉ ክለቦች መጡ ልምድ ያላቸው ናቸው። ስለዚህ እነሱ የዩናይትድን ታሪክ ይቀይሩታል ብሎ መተማመን ይሄ ትልቅ አድሚኒስትሬቲቭ ፌለር ነው። ለእኔ ነው የምላችሁ በግል ለእኔ ምንም እርጀንሲ የላቸውም ነበር። በቃ ዩናይትድን ሰፖርት ለማድረግ አሰልጣኙን ለመደገፍ የክለቡ አመራሮች በቃ ሬዲ አይደሉም፣ አልተዘጋጁም። ክረምት ላይ በደንብ አድርጎ አልተዘጋጁበትም። መነካካት ነው የያዙት ማለት ነው። ይጠይቃሉ። በቃ እሱ ካልሆነ ባሌባ ካልሆነ አናመጣም፣ እንጠበቃለን ሌላ ክረምት ላይ። ዋይ ለምንድን ነው ባሌባ ብቻ ነው እንዲ አማካይ ያለው? እንደው ከባሌባ ሰርቪስ ባልተናነሰ ለዩናይትድ ሰርቪስ የሚሰጥ አማካይ የለም እንዴ? በመላው ዓለም የስካውቲንግ ዲፓርትመንቱን አጠናክረናል፣ ብዙ ዳታዎችን እየወሰድን ነው እያለ ቲሙ እየነገረን አይደል እንዴ ቤተሰቦቻችን? ስለዚህ ካርሎስ ባሌባ ላይ ብቻ ነው ለዩናይትድ ያለው አማካይ። ለሱ ባጀት ነበረን፣ ገንዘብ ነበረን፣ ቢሸጡልን መግዛት እንችል ነበር እሱን ብሎ ቁጭ ማለት ይቻላል እንዴ? እንደዚህ ቤተሰቦች እስቲ ንገሩኝ፣ ሎጂካል የሆነው ሪዝን ምንድን ነው? የዩናይትድ አመራሮች በቃ ባሌባ ካልሆነ ሌላ አማካይ አይሆንም ብለው የሚቀመጡበት ለዩናይትድ ውድቀት እነሱም የራሳቸውን ትልቅ አስተዋጽኦ እየተወጡ ነው። ከአሰልጣኙ አንዳንድ ውሳኔዎች ባለፈ ማለት ነው። በአሰልጣኙ ውሳኔዎች የማንስማማባቸው ነገሮች እንዳሉ ሆኑ የአመራር ችግርም አለ። ትልቅ የአመራር ችግር አለ ዩናይትድ ቤት። አላቅም በቀጣይስ ይሄን ይቀርፉለታሉ? ጥር ላይስ እንደው ለአሰልጣኙ ድጋፍ ለማድረግ የክለቡ ሰዎች ዝግጁ ናቸው ወይ? እሱንም እርግጠኛ አይደለሁም። ስለዚህ አሁን ለዩናይትድ ውድቀት እነሱም የራሳቸውን አስተዋጽኦ እያበረከቱ ነው ማለት ነው። ጥርም ላይ የሆነ ነገር ካላደረጉ፣ ጥርም ላይ 200 ሚሊዮን ፓውንድ አውጥተው እንደው ቲሙን በደንብ ካላጠናከሩና የቲሙን ስፕሪት ከፍ ካላደረጉት ዩናይትድ በቃ ከዚህ በላይ እየወረደብን ሊሄድ ይችላል። የሚያስፈራኝ ነገር ምን እንደሆነ ታውቃላችሁ ቤተሰቦቼ? እንደው አሁን በቃ ላጠቃለው ብዙ ምንትን አልበላችሁ በጣም ብዙ ስለወሩ ስሜታዊ ሆኜ ነው። አሁን የመጨረሻ ሩበን አሞሪም በአፍሪካ ዋንጫ ምክንያት የሚያጣቸው ተጫዋቾች አሉ። እስቲ ዩናይትድ ያን ሰዓት ምን ሊሆን ነው? ጀስት ቴልም ነገሩኝ። ዩናይትድ በእነኛ ጨዋታዎች ላይ ደግሞ ውጤት ያመጣል ብለን እርግጠኛ ሆነን እንደው ልንቀጥል ነው? ዩናይትድ ውጤት የሚያመጣ ይመስላችኋል? በአፍሪካ ዋንጫው ምክንያት ብሪያን ምቤሞን ሲያጣ፣ አሁን ለቲሙ እንደው ነብስ ነው ብዬ ብቸኛው በጣም የሚጥር ልጅ አማድ ያሉን ሲያጣ እንደዚህ የማጥቃት ባህሪ ያለው የማይመስል ጎል ለማስቆጠር በጣም የተቃረበ ቲም ፍጹም የማይመስለው ዩናይትድ ያኔስ ምንድን ነው የሚሆነው? ያንን ሳስብ አሁን በጣም ያስፈራኛል። ለዛ ነው ከአፍሪካ ዋንጫ በፊት ያሉ ጨዋታዎችን ማሸነፍ አለብን ብዬ የሚያንገበግቡኝ ያለፉት የጣልናቸው ነጥቦች በዚህ ምክንያቱ የትላንቱንም ጨምሮ። ምክንያቱም አይኖ በቃ እነኚህ ተጫዋቾች በሌሉበት በቀጣዮቹ ጨዋታዎች ላይ ዩናይትድ ነጥብ ያጣል። አይም ሹር 100% ነጥብ ይጥላል። በደንብ ነው የሚጥለው። ዩናይትድ በመሸነፍም ቢሆን በአቻም መውጣትም ቢሆን በመሀል ላይ ያሸንፍ ይችላል። ኦፍኮርስ ግን መጪው ጊዜ ደግሞ ያሳስበኛል። መጪው የምንሄድባቸው ጨዋታዎች የሩበን አሞሪምን እና የማንቸስተር ዩናይትድን እጣ ፋንታ በአጠቃላይ የሲዝኑን ነው የምላችሁ የሲዝኑን እጣ ፋንታ ዩናይትድን ዲፋይን የሚያደርጉ ናቸው። በጣም መጥፎና አደገኛ ጨዋታዎች ነው ከፊታችን የሚመጡት ቤተሰቦች። ያን ነገር ሳስብ አሁን ያስፈራኛል፣ እፈራለሁ። አሁን ከኦልትራፎርድ ይልቅ እንደውም ቲሙ ውጭ ሲጫወት ትንሽ ይሻላሉ ብዬ አስባለሁ። ልክ ከክሪስታል ፓላስ ጋር ስንጫወት ከረፍት በኋላ የነበረውን የቲም ስፕሪት ሊያመጡት ይችሉ ይሆናል። ስንጫወት ሜዳ ላይ መጠቀም ያለብንን አድቫንቴጅ ግን አንጠቀም፣ እንደዚሁ ባለው ሁኔታ ማለት ነው። እነኚህ ወሳኝ የምንላቸው ልጆቻችን በሌሉበት ሰዓት ደግሞ ማን ነው ዩናይትድን መጥቶ ስቴፕ አፕ አድርጎ ቲሙን ይዞት ሊወጣ የሚችለው የሚለውን ሳስብ ይሄ ነገር በከፍተኛ ደረጃ እንትን ውስጥ ነው የሚከተኝ፣ ትራውማ ውስጥ ይከተኛል። አሞሪም ታዳጊ እየተጠቀመ አይደለም። ከታች አምጥቶ እያሳደገ ተጫዋቾችን አብቅቶ ያሳየናል እና አንዳንድ ተጫዋቾች ይተኳቸዋል ብዬ እንዳልናገር ልጁ አሰልጣኙ ታዳጊዎችን እየተጠቀመ አይደለም። በአፍሪካ ዋንጫው ምክንያት ራሱ ሜኖን ይጠቀመው እርግጠኛ አይደለሁም። አሰልጣኙ በዚህ ሪጅድ በሆነ አቋሙ ሊቀጥል ይችላል። ቤንች ላይ ያደርገው ይችላል፣ ሌሎች ተጫዋቾችን እያሰለፈ ማለት ነው። እኔ መልስ ያጣሁበት እና የማይገባኝ ነገር አሁን ከአሰልጣኙን በተመለከተ ይሄ ጉዳይ ነው ማለት ነው። ሌሎች ችግሮች ቲም ውስጥ እንዳሉ ሆኖ ብዙ ችግሮች ዩናይትድ እንዳለበት ሆኖ ቤተሰቦቻችን እና አሁን ስለ ትላንትና ከሰር አሌክስ ፈርጉሰን ጋር ነበር ይሄ ጄጄ ገብርኤል የሚባለው ተጫዋች እና ይህንንም ልጅ እንዳናጣው በጣም እፈራለሁ። በዚህ አያያዙ በዚህ ታዳጊዎች አያያዝ ሩበን አሞሪም ለተጫዋቾች እድል አይሰጥም። በዋናው ቡድን ውስጥ አሳትፎ ለመንበድ ያሰራቸዋል እንጂ ድፍረቱ የለውም አሰልጣኙ።
ሰሞኑ እንደሰማችሁት ባርሴሎና ይሄን ልጅ ምናልባት ከዩናይትድ ለመቀማት በጣም ከፍተኛ ጥረት እያደረገ ነው የሚገኘው ማለት ነው። ከፍተኛ የሆነ ጥረት ልጁን እስከ ማባበል ብዙ ክለቦች ነው የሚፈልጉት። ባርሴሎና ግን ገፍቶበት ሄዷል ማለት ነው። እና ዩናይትዶች እርግጠኞች ናቸው ይህን ተጫዋች እንደሚያቆይ ስለ ቀጣዮቹ ዓመታት ተብሏል። የዳይሬክተሮች ቦክስ ቦታ ላይ መጥቶ ጨዋታ እንዲመለከት ትላንት ራሱ ሰር አሌክስ ፈርጉሰንን አግኝቶ ፎቶ ተነስቶ ነበር። ጄጄ ገብርኤል በኦልድ ትራፎርድ ልዩ መቀመጫ ቦታ ተሰጥቶታል። ኢቨን ከስቴዲየሙን የሰጡት ነግሬያቸዋለሁ ከዚህ በፊት አዲስ ከሚገነባው ዩናይትድ ስቴዲየም መቀመጫ ቦታ ሰጥተውት ልዩ ስፔሻል ቦታ ሰጥተውት ገና ከወደፊቱ ማለት ነው በዚህ ሁኔታ እንዲቆይ እና አዲሱን ኮንትራት እንዲፈርም ለማሳመን ልጁ የዩናይትድ የወደፊት እቅድ አካል እንደሆነ በመንገር ለማቆየት እና አዲስ ኮንትራት ተጨማሪ እንዲፈርም ለማድረግ ደግሞ አሁንም እንደ አዲስ ጥረት እያደረጉ ነው የሚገኙት። የ2 ዓመት ኮንትራት ልጁ ቢኖሩ ምክንያቱም እንዲህ ነው ያሰፈሰቡት። እንዲህ የአውሮፓ ትልልቅ ክለቦች በተለይ ባርሴሎና ከልጁ ጀርባ ነው የሚገኝ እና በዚህ ሁኔታ እንደዚህ አይነት ታዳጊዎችን ማጣታችን አይቀርም። ሩበን አሞሪም ጭራሽ እያጠፏቸው ነው የሚገኙት። ከቲሙ እያሸሻቸው ነው የሚገኙት እንደዚህ አይነት ታዳጊ ተጫዋቾችን። ምክንያቱም ይሄን በኮቢ ሜኖ ላይ በግልጽ አሳይቶናል ማለት ነው። ፐርሰናል የሆነ ችግር እስኪመስልበት ድረስ ማለት ነው አሰልጣኙ እና ብቻ የትላንቱ ጨዋታም ውጤትም ለዩናይትድ በጣም ጥሩ አልነበረም። በጣም ቲሙ በቀጣይ አሁን ከወልቭስ ነው የሚጫወተው። ከወልቭስ ጋር ዩናይትድ ያሸንፋል ወይ ደግሞ እንትን ያደርጋል ብዬ መገመትም በጣም ከብዶኛል። እኔ እሸሻለሁ ነው ቤተሰቦች፣ እኔ ፕሪዲክት አላደርግም ከዚህ በኋላ ማንቸስተር ዩናይትድን የሚሆነውን ነገር አይቼ እንደው ስለ ጨዋታው ዜናዎችን እናወራለን። አንዳንድ የሚነሱ ነገሮችን ካሉ እናነሳለን እንጂ ዩናይትድን መገመት በጣም ከባድ ነው። እኔ ከወልቭስ 3 ነጥብ ያገኛል ብዬ ከፕሪሚየር ሊጉ በጣም ደካማው ቡድን መናገር እንኳን አልችልም። እኔም እናንተም ተመሳሳይ ስሜት ያላችሁ ይመስለኛል። ለማንኛውም ሀሳብ አስተያየቶቻችሁን ስለ ቡድኑ የተሰማችሁን ነገር በኮሜንት ከታች አስፍሩ። እስቲ ነገም አዲስ ነገር ካለ የምናወራበት ነገር ካለ እንመጣለን። አገኛችኋለሁ። እስከዛ ሰላም ሁኑ ቤተሰቦች፣ ቻው።